ምንም አልሆነም ብለዋል ሐኪሞቹም ተናግረዋልና እርሱ እንደዚህ መሆን አይገባው በቃ ይረጋጉ ማለት ገብቼ በመቅረጽ ላይ እያለው ነው ቋላ ማን ይሁን የማላውቀው ሰው ጀርባዬን ሲወጋኝ ተሰማኝ ሲገባን የታወቀኝ በቃ ጥዝ ያለኝ ከዛ ራሴንም ማወቅ አልቻልኩም ወደ ኋላ ነው የወደኩት ካሜራውን ጥዬ እኛ ልክ ስንደርስባችሁ እናንተ ቦታ ስትቀይሩ ልጁን ይዛችሁት ወደ ሌላ አቅጣጫ ስትሄዱ እንደዚህ እየተላለፍን ነበር ለብዙ ጊዜ ያሳለፍነውና ህይወት አንዳንዴ ከፍና ዝቃላት በቃ ወደማትፈልገው ነገር ነው መስከት የሆነ የምትፈልገውን ነገር ለማግኘት ወደማትፈልገው ነገር ነው የምትገባውና ከዛ ቀን እየጠበቅን ኦልሞስት ወደ አንድ ሳምንት ምናምን እዛ አስቀመጡ ምንድነው ስንላቸው ትንሽ ግርግር ነገር አለ ምናምን ስለዚህ ከተያዛችሁ ሪፖርት ስለምትደረጉ ነገሩ እስኪረጋጋ እዚህ መጋዘን ውስጥ ቁጭ በሉ ምናምን ነገር ብሎ አስቀመጡ 2 ወር ምናምን ነገር ከመናምን ተመለስኩ ወደ ሀገሬ ያው አስከፊ ህይወት ነበር እንደነገርኩ ሊቢያ ላይ ነበር ያው ለዚህ ነው ስደት በጣም አስከፊ ነው ልላችሁ ፈልጋለሁ ይሄን ለምታዩ ሰዎች የድር ብር ነው ከሰው ላይ ተበድራ ለኔ ላከችልኝ ወደ 200 ምናምን ሺህ ብር ነበር ለኔ ላከችልኝ ከዛ ባሳቡ ተስማማው ከሰዎቹ ጋር ምናምን አስተዋወቀኝ በቃ ሰዎቹም በደንብ ልዩ ትሪት ነበር ያደረጉልኝ እኔም እነሱ ጋር ሲድ ምናምን ነገር በቃ አሪፍ ገንዘብ ይከፈለኛል እዛ በገባው ኦልሞስት በ3ኛ ሳምንቴ ምናምን ነገር ነው የሷን እንትንም የመለስኩት የተበደረችውንም ገንዘብ የመለስኩት ምናምን ነገር እና በቃ አሪፍ መስሎ ስለታየኝም የነበረብኝንም ችግር በጊዜው ስለቀረፍኩበት ናቲና ማህሌት ላይ የነበረው ነገር ምንድነው ዘሴም በቃ እኔ ሊቢያ የነበርኩበት ጭቆና ነው እነሱ ላይ ነበረውና እንዴት ነው sometimes ትራማ ምናምን ነገር ያለ ይኖርባል እሱንም ማታ ገብቼ ሳይው ቪዲዮን በትክክል ቀርጸው ነበር ከዛ በኋላኛ ናቲና አግኝተነው እኔ የፈታውት በነበረ ሰዓት ነው አንተ ድምጽ አሰምተ ካሜራውን ጥለህ የወደቀው እዛ ጋር እንግዲህ ብዙ ግርግር ነበር መረጃው ኬትም ይምጣ ኬትም ራሳችንንም ቢሆን ለአደጋ አጋልጠን ያው የደረሰን መረጃ እውነት መሆንና ለመሆኑን ማረጋገጥ ነበረብን ግዴታ በዛም ሁኔታ ላይ ያለን ውስጥ ለውስጥ ገብተዋል በጣም ብዙ አጠራጣሪ ነገሮች ነበሩ መኪናውን መንገድ ዘግተን ሁላችንም በተደራጀ ሁኔታና ምንም እንኳን ቢመጣ ሊያስቆመን በማይችል መልኩ በሆነ ነገር ሸፍነውት ነበር እሱ መሆኑንና ለመሆኑን ለማረጋገጥ ተንደርድረ ሄደ ስከፍትለት ነው እኔም እርግጠኛው ነበር ያው የኛ ቁጥር ብዛትም ስለነበረን ለወራት ስንፈልገው የነበረው ናቲ መሆኑን አየን ባይናችን ቤተሰቦቻችንን ማየት አለባቸው ናቲ መገኘትና ፊት ለፊት ነው አንተን በመቅረጽ ላይ ሳለው ወደ ኋላም ዞር ብዬ ለማየት እድሉን አላገኘውም ሹፌሩ ነው አዘናግቶ መጥቶ ሊወጋኝ ቻለው ነው ማምነው እኔ ሌላው ምክንያቱም ሌሎቹ እንዳለ በእኛ ሰዎች ቁጥጥር ስር እንዳይተላለፍ ለማድረግ ይመስለኛል እሺ አይዞ አንተም ትንሽ እንትን በልና ተረጋጋና እንዴ አቤላራ እንደዚህ መሆን የለበትም እናቴ ሰምታለች ግን እኔ እናቴ ያለው አንተ ተወቀብኛለህ እኔ እናቴ ያለው እኔ በላውት የጠጣሁት ያለው አንተ ገና ስንት ነገር መመኝበት አሁንም ደግሞ ይሄን አረመኔ መስፍን የተባለ ሰው አድናችሁ እንድትይዙልኝ ሌላም ከሱ ጋር ተባባሪ የነበሩ ሰዎችንም ካሉ እነሱንም አድናችሁ
ለዚህ ነው አቤል ቤት እንዳይሆን ያደረግነው ለጊዜው እኛ ጋር ይሆናል ሐኪሞቹም ማድረግ ያለበት ክትትል አለ ብለዋል እንግዲህ ማዘር እንግዲህ ጠንክረው እኮ እንዲያጠነክሩ ነው ዛሬ እንዲጠራ ነው እንጂ ቤት እንኳን ሳይገባ ስንት ቀን ነው ከቤት ከወጣ ስንት ቀን ነው ልጄ ቢከፋም ልጄ ቢጎዳም ፍትህ ደግሞ ስለተገኘ ወንጀለኛ ስለታሰረ በዚህ መልኩ ደስተኛ ነኝ እግዚአብሔርን አመሰግናለሁ ሰው ላይ ጥቃት ለማድረስ ማሰባቸው በጣም የክፋት ጥግ ነው የመስፍን ሰዎች ምንም ሊያደርጉ ይችላሉ እንግዲህ በቁጥጥር ስር ውለው ነው ይሄን ሁሉ ነገር ያደረጉት ፕሮግራሙ እንዳይተላለፍ ህዝብ ጋር እንዳይደርስ ነው እንግዲህ ካሜራው ወድቆ እንትን እንዲል ነው ይሄ ሁሉ ነገር ያደረጉትና ሐሳባቸው በርግጥ አልተሳካም ወደፊትም አይሳካም እኔ እዚህ ጋር ተሰብሬ መተኛቴ ምንም ይሄን ስራ ሊያስቆም አይችልም ይቀጥላል ሌላ ካሜራማን ይቀጥላል ሰላም 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 ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ በጣም በሁለት አይነት ስሜት ውስጥ ሆነን ነው የዛሬው ፕሮግራማችንን የምናከናውነው ማለት ነው የመጀመሪያው በጣም እንኳን ደስ አላችሁ ማለት የምንፈልግበት ጉዳይ እንግዲህ ለወራት ስንለፋበት የነበረው ጉዳይ የናቲን ጉዳይ የፈታንበት ናቲን በህይወት በሰላም ያገኘንበት ከታገተንበት ያስፈታንበት ደስ የሚል ውጤት ያገኘንበት ጉዳይ ሲሆን ሁለተኛው ጉዳይ እንግዲህ እሱን በማስፈታት ሂደት ውስጥ የደረሰ ጉዳት አለ እንግዲህ እናንተም ምናልባት ቪዲዮውን ያያችሁ ሰዎች ያለፈውን ቪዲዮ ያያችሁ ሰዎች ለማስተዋል ይችላችኋል ብዬ አስባለሁ እንግዲህ የደረሰው ጉዳት ምንድነው ምን ያህል ነው የሚለውን እንግዲህ በዚህ ፕሮግራማችን ላይ የምናሳውቃችሁ ይሆናል ማለት ነው እንግዲህ በጣም እንግዲህ ከይሄ የሰሞኑ ልፋታችን የወራት ልፋታችን መቋጫ ላይ ከመድረሱም አንፃር እጅግ በጣም ደስ የሚል ነገር ያለው ፕሮግራም ይሆናል ዛሬ ማለት ነው እንግዲህ ናቲን በሰላም ከአጋቶቹ ከነዚህ ሰው በላ ሰዎች ነጥለነዋል አድነነዋል እንግዲህ ከህቱ ጋርም የሚገናኝበት ሁኔታ እየተፈጠረ ይገኛል ናቲን እንግዲህ ሴኩር ወደሆነ ቦታ ተወስዷል ማለት ነው ስለዚህ እንግዲህ በጣም ደስ የሚለው አጋጣሚ ይሄ ነው ዛሬ በጣም ደስተኞች ነን ምክንያቱም የነዚህ ልጆች ህይወት ከምንም በላይ ቀድሚያ ሰተን ስንለፋበት ስንወጣ ስንወርድ የነበረበት ጉዳይ ስለሆነ ማለት ነው እንግዲህ ይሄንን ጉዳይ መፍትሄ ላይ ያደረስን ማለት ከዚህ በኋላ አንድ ነገር ብቻ ነው የሚቀረን የዚህ ሁሉ ወንጀል ራስ የሆነውን ሰው እንግዲህ በቁጥጥር ስር የሚውልበት መንገድ የስራችን የሚሆነው እሱን እንግዲህ ወደ ህግ ማቅረብ ነው ማለት ነው ከዚህ ውጪ ሌላ ስራ አይኖረንም ማለት ነው ትኩረታችንን በሙሉ መስፈል ላይ አድርገን የምንሰራበት በበቀል በኃይል በጉልበት የምንነሳበት ሰዓት ላይ ደርሰናል ማለት ነው እንግዲህ ዛሬ ይሄ ስኬት ላይ እንድንደርስ ያደረገን ሁላችሁም እንዳያችሁት መልእክት የላከልን ወጣት ነው እሱን በጣም እጅግ አድርገን ለናመሰግነው ይገባል እንግዲህ እሱም በዚህ ወንጀል ውስጥ ያለው ተሳትፎ ምንድነው እንዴትስ እንደዚህ አይነት ውሳኔ ሊወስን ቻለ የሚለውን ከሱ ጋር ቆይታ አድርገን የምንሰማ ይሆናል እንዲሁም ደግሞ ዛሬ እንግዲህ የደረሰ ጉዳት አለ ሀዘን አለ ብያችኋለሁ ምንድነው እሱን የሚለውንም በዚሁ ፕሮግራም ላይ የምናሳውቃችሁ ወደዛም የምንሄድ ይሆናል መጀመሪያ ግን ይሄንን ወጣት እናገኘዋለን ማለት ነው እንግዲህ ይሄ ልጅ ለጊዜው ራሱን ደብቆ ከኛው ጋር ነው ያለው ስለዚህ እዚሁ እኛ ሴኩላር ቦታ ላይ አስቀምጠነው እዚሁ እናወራዋለን ማለት ነው እንግዲህ አብራችሁን ሁኑ የዘውትር ግብዣዬ ነው ነገር ግን ያለፈውን የድል ቪዲዮ ማለት ይቻላል ያላያችሁ ሰዎች ካላችሁ እሱን አይታችሁ ተመለሱ እኔ ደግሞ ስትመለሱ ከእንግዳዬ ጋር ቆይታ የማደርግ ይሆናል እንግዲህ ሁሉ ጊዜም እንደምለው አብሮነታችሁ አይለየን ፕሮግራሙን ከመጀመሩ በፊት ይሄንን ቪዲዮ ላይክ ሼር እና ኮሜንት ማድረጋችሁን እንዳትረሱ ማለት እፈልጋለሁ ዘላለም ዘገየነኝ አብራችሁኝ ነው እዚህ ነው ናቲ እሱ ነው አናችሁ ራሱን በገመድ አንጠልጥሎ እና ታናናሽ እህቶች እንኳን ሳይቀር ነው ያዩት
ለነሱ ማስረዳት ራሱ ከባድ ነበር። የነበረኝ እሱ ነበር። የመስፍን ሰዎች ያስቀመጡልን ወጥመድም ቢሆን ተሰብስበን እዚህ ወጥመድ ውስጥ ከመግባት ውጪ ምንም አማራጭ የለንም። መልእክቱ የናቲን ህይወት የሚመለከት ስለሆነ እዛ ውስጥ ሰው ያግቱ ነበር፣ እየደበደቡ የሆነ ወረቀት ያስፈርማሉ። በጣም ከባድ ነበር እና በቃ መጥፎ ሰው እንደሆነ እዛ ከገባው በኋላ መስፍን በጣም መጥፎ ሰው እንደሆነ ነው የተረዳሁት። ቤታችንን እስከመሸጥ ያን ሁሉ ንብረት እስክናጣ ደርሰናል እና በጣም ከባድ ነበር ለኛ። በቃ ብቻችንን ጥሎን ሄደ። ብቻችንን እንግዲህ መልእክት ሰጥተሽኛል። መልእክቱን ይሰጠሽ ማን ነው? ወረቀቱን የሰጠኝ የናቲ ጠባቂ ነው። ወረቀት ሲያስፈርም ተደብቄ አይቻለሁ። ደውላችሁ እንደዚህ በሉ እንደዚህ አድርጉ ምናምን ሲላቸውም ሰምቻለሁ። ያለውን መረጃ ልስጥና ልጁ እንድታደርኑት ነው የምፈልገው። እኔ ብዙ ነገር አብረን ሰርተናል ከነሱ ጋር አውቃለሁ፣ ምን ያክል አስከፊ እንደሆኑ አውቃለሁ። ስለዚህ በቃ እኔ የራሴን ህይወት ሪስክ አድርጌ ነው እዚህ ገላንተ መረጃ እየሰጠው ያሉት። አንደኛ እኔም እዚህ ችግር ውስጥ ሆኜ ቤት አስገብቻችሁ የሆነ ሰው እንኳን ቢመጣ እናንተም ችግር ውስጥ ማስገባት አልፈልግም። ችግር የለውም፣ እኛ ጋር እኮ የህግ ሰዎች አሉ፣ ወተማየት ትችላል። በዛ እንትን እኔ ቤትም ሆኜ ለማምለጥ ሞክራለሁ። ፈጣሪ ካላመልጣለሁ፣ ካልሆነ እንግዲህ ያው ያየነው አሁንም ራሱ የተደወለ ነው ስልክ እና እባክህ ተረዳኝ ዘላለም። ከተማም ሀሳባቸው ከሀገርም ለመውጣት ነው፣ ከከተማ ብቻ አይደለም። ያው ልጁ እንዳያዝባቸው ሲሉ ቶሎ ይዞ ለመውጣት ነው፣ ለመሰወር ነው አላማቸውና ዋና ፍላጎታቸው ናቲን ይዘውት ከዚህ ከከተማ ማምለጥ፣ ከዛ ሲቀጥል ደግሞ ከሀገር ይዞ መውጣት ነው። ይህንን እድል ላለመስጠት ነው ለነሱ እንግዲህ በፍጥነት ምናልባትም ልጁን ይዞ ለመውጣት ስላልተመቻቸው ኬላዎች ምናምን አጠራጣሪ ነገር ስላጋጠማቸውም ሊሆን ይችላል እየተመለሱ ይገኛሉ። ቦታ ስታገኝ ዝጋበት፣ እሺ አደራ በእናትህ እንዳያመልጡ ነው። እሺ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? አለን ይመስገን። እንዴት ነው? ትላንትና እንግዲህ በአንተ እርዳታ ትልቅ ድል አስመዝግበናል። እውነት ለመናገር ለወራት ስንለፋለት የነበረው ለወራት ስንደክመበት የነበረው ጉዳይ ነው የናቲ ጉዳይ። እንግዲህ እሱን ሶልቭ ልናደርግ የቻልነው ድንገተኛ አንተ በላክልን ደብዳቤ ተመርተን ነው። ምክንያቱም ብዙ ጊዜ የሆነ የነበረውን ነገር ስነግረን እኛ ልክ ስንደርስባችሁ እናንተ ቦታ ስትቀይሩ ልጁን ይዛችሁት ወደ ሌላ አቅጣጫ ስትሄዱ እንደዚህ እየተላለፍን ነበር ለብዙ ጊዜ ያሳለፍነውና እንግዲህ አንተ በላክልን ትላንት በተላከልን ደብዳቤ ሰደንሊ ደብዳቤውን አገኘን። ከዛ በኋላ እንግዲህ ፈጣሪም ረዳንና እነዚህን ሰዎች ተከታትለን ልንደርስባቸው ቻለን። እንግዲህ ይሄንን ሁሉ እርዳታ ያደረክልን አንተ ነህና በዚህ አጋጣሚ ልናመሰግንህ እንወዳለን። የደረሰብህ ጉዳት የለም መቼስ ግብቡ ላይ ስለነበር የደረሰብኝ ምንም ጉዳት የለም። ሲቀጥል ደግሞ ምስጋና ማያስፈልግም፣ እኔ ግዴታዬን ነው ያደረኩት። ያው ማንኛውም ሰው ህሊና አለው፣ ያስባል፣ ነገሮችን ማመዛዘን ይችላልና ያው በቃ ለነገሬ የምፈልገው ነገር ስለ ሁሉም ሰው ወዶ አይደለም እንደ ነገር ውስጥ የሚገባው። ሲቀጥል ደግሞ ነገሮችም ከተፈጠሩ በኋላ እንዴት ነው ይሄ ሰባዊነት ይሰማል አንዳንድ ጊዜ እና ለዛ ነው ምስጋና ያስፈልግም ለማለት ያለው። እሺ እንግዲህ እናንተ ረጅም ሰዓት አብረን አሳለፈን፣ ለሰዓታት አብረን ነበር። በመጠኑም ቢሆን ለመተዋወቅ ችለናል። ተመልካች ግን አንተን አያውቅምና እስቲ ራስን አጠር አድርገህ አስተዋውቀን ብለህ ስምህ ማን ነው፣ የት ተወለድክ፣ የት አደግክ የሚለውን ልጅነትህ ምን ይመስል እንደነበር እስቲ ንገረኝ። እሺ ስሜ ቢኒያም ከበደ ይባላል። ተወልጄ ያደግኩት መርካቶ የሚባል ሰፈር አካባቢ ነው። ያው ልጅነቴ በጣም ከባድ ይባል ነበር። ያው እናቴ ብዙ ነገር ነው ከኔ ጋር ያሳለፈችው። ያው ታሪኬንም አላቅም ነበር፣ በጣም ብዙ ጊዜ ነበር ማስቸግራት። ያው መርካቶ ስትሆን ያው ሁሉንም ባህሪ ነው የምትይዘው
ከሚጠጣው ጋር ትጠጣለህ፣ ከሚደባደበው ጋር ትደባደባለህ፣ ከሚያጨሰው ጋር ታጨሳለህ። ሁሉንም ነው መምሰል ያለብህ እና እውነት ለመናገር በብዙ በድያታለሁ እሷን። ነገር ግን ትንሽ ከፍ ካልኩ በኋላ ነው ስለ ልጅነቴም ስለ ሁሉም ነገሬም ከነገረችኝ በኋላ ነው ያው ለሷ በጣም ብዙ ሀዘኔታም እንዲሰማኝ ያደረገችኝ ነገሮችም እንዲቀየር ያደረጉትም እሱ ነው። እና እንድል የምፈልገው ምንድነው አስተዳደጌ እንደነገርኩ በጣም ከባድ ነበረ። የኔ አባትና እናቴ ሲገናኙ ይሄ አፍላም የሚባለው እድሜ ላይ ነበር የተገናኙት። ያው እኔም ሆኜ አይቼዋለሁ ያደኩ እያለሁ ያው አስቸጋሪ ነው አፍላ እድሜ ሆነ ስታድግ ቤተሰብ ጋር እንትን አትልም። አንተ የሚሰማን ብቻ ነው ማድረግ የምፈልገው እና እኔ በዛ መሃል ነው የተረገዝኩት የተፈጠርኩት። እና ያው ከቤተሰቧም ጋርም ብዙ ችግር ነበረ። እሱም ይሄንን እንዳወቀ ትቷት ሄዶ ነበር እና ያው ከሷ ቤተሰቦች ጋር ትንሽ በጣም ግጭት ነበረ። የልጁ አባት ማን ነው የሚሉ ጥያቄ መጥቶ ነበረ። የልጁ አባት በጊዜው ጠፍቶ ስለነበር እኔ ዲቃላሽን አልሸከም ስለዚህ ልጁን አስወርጁ በሚል ከአባቷ ጋር በጣም ብዙ ክርክር ተነስተው ያናክል ከቤተሰብ ጋር እንደተቆራረጡ ነግራኛለች። እና እኔን ለማሳደግ በጣም ብዙ መስዋዕትነት ነው የከፈለችው እውነት ለመናገር። ያው መርካቶ ስትሆን ያገኘውን ነው የምትሰራው። ምንም የምትመርጠው ነገር የለም። በቃ ጉሊት ሰርታለች፣ መስተንግዶ ሰርታለች፣ ብዙ ነገር እና ምንድነው እኔ ይሄን የተረዳሁት አንዳንድ ጊዜ ትንሽ አደግ ስትልና ነገሮችን ማገናዘብ ስትጀምር የሆነ ይሰማሃል እንደ ሰውኛም ስታስብ። እና አስተዳደጌ እንደዛ ነበር እላለሁ። እንግዲህ ሰው እዚህ ስራ ውስጥ ከገባን በኋላ የተረዳሁት ነገር ሰዎች ህጋዊ ያለነ ነገር ወይንም ወንጀል ውስጥ ሲገቡ በአንድም በሌላም መንገድ ገፊ ምክንያት አላቸው ብዬ ማሰብ ጀምሬያለሁና ዝም ብሎ ሰው ከእንቅልፉ ተነስቶ ሲዛሬ ወንጀል ስራ ብሎ ወጥቶ ወንጀል የሚሰራ ሰው አለ ብዬ አላስብምና ገፊ ምክንያቶች ይኖሩታል እያንዳንዱ ሰው ብዬ አስባለሁና እስቲ አንተ እንደው ገፊ ምክንያት ሆነኛል የምትላቸው ነገሮች ለማወቅ እንዲረዳል እንዴት ነበር የትምህርት ሁኔታ፣ አስተዳደግ፣ ልጅነት ላይ የነበረው ነገር፣ ወጣትነት ላይ የነበረው ነገር የሚለውን እስቲ በሰፊው አስረዳኝ። ያው እንደነገርኩ አስተዳደጌ ትንሽ ከባድ ነገር ብያለሁ። ነገር ግን ያው ትምህርት ላይ ጎበዝ ነበርኩ እውነት ለመናገር እስከ 8 ምናምን ነገር ትንሽ አስቸግር ነበር። ከዛ በኋላ ነገሮችም ያው አደግ ስትል ነገሮችን ማገናዘብ ስትጀምር ምናምን ነገር ትንሽ እንትን ትላለህ። ከዛ የሆነ ሃይ ስኩል ላይ ስትገባ ያው የምታገኘውም ሰው በዛው ልክ ይለያያል። ተደባዳቢውም በቃ ሁሉ ይሄ አፍላ የሚባለው እድሜ ይመጣል። በቃ እውነት ለመናገር ታስሬያለሁ፣ በጣም ብዙ ጊዜ ታስሬያለሁ ከሰው ጋር ተደባድቤ። እሱ ነው አንድም ትምህርቴ ላይ እንትን እንድል ያደረገኝ እንድዘናጋም ያደረገኝ። እና አስረኛ ክፍል አሪፍ ውጤት አምጥቼ ነበረ። ግን በመሃል ወደ መጨረሻው አካባቢ ከአስተማሪ ጋር ትንሽ ተጋጭተን ስለነበር እዛ መቀጠል አልቻልኩም ነበርና ወደ አዲስ ትምህርት ቤት ግዴታ መዘዋወር ነበረብኝ። 12ም ቀጣይ ስለሆነ 12 ላይ መቀየር አልችልም፣ ግዴታ 11 ላይ ነው። ለዛ 11 ላይ ወደ ሌላ መንግስት ትምህርት ቤት ነበር የገባሁት። ያው አዲስ ትምህርት ቤት ስገባ ሁሉ ነገር አዲስ ነው የሚሆንበት። አዲስ ኢንቫይሮንመንት፣ አዲስ ጓደኛ፣ ሁሉ ነገር አዲስ ነው እና ትንሽ እንደጠበቅኩት አልነበረም። ትንሽ አስቸጋሪ ነበር። ከነበርኩበትም ትምህርት ቤት እነዚህ ትንሽ ተማሪዎቹ አግሬሲቭ ነበሩ እና ሳትፈልግ ያው ብዙ ነገር አብረህ ትለምዳለህ፣ ግዴታም ነው። ጓደኛ ስታፈራ ደግሞ ሃይ ስኩል ላይ አንዳንድ ጊዜ አትመርጥም። ያው ከመሰለ ጋር ነው የምትሄደው። ያው አንዳንድ ጊዜ ያው ጓደኛ ያጠፋልም ያለማልም አይደለም የሚባለው። እና ውሎ የተበላሸ በጣም ተበላሸ እውነት ለመናገር። ቁማር ጀመርኩ። በቁማሩ ምክንያት ደግሞ ያው አንዳንድ ጊዜ አትስማማም፣ ከሰው ጋር ትጣላለህ።
ትደባደባለህ ምናምን። በዛ ምክንያት ደግሞ እስር ቤት ትገባለህ። ዞሮ ማን ነው ችግሩ የሚመጣው? ቤተሰብ ላይ ነው። አንተ እዛ ገብተህ እንትን ብትል ያው እናቴ ናት ብዙ ጊዜ የምትቸገረው ምግብ ምናምን ነገር እያመጣች። ለዛ ነው ቅድም በጣም ብዙ በድያታለሁ ያልኩ። እና 11ም እንደዛ አሳለፍኩ። 12ኛ ክፍል ትንሽ ነገሩም እየገፋ መጣ። ያው ያሉ ልጆች ምናምን ነገር እንዴት ነው በቃ ገንዘብ ለማግኘት ስትል ማሰራው ስራ የለም። ያው ወጣትም ስትሆን ትንሽ ገንዘብ ስቀምስ ደግሞ ያምራል ሁሉ ነገር እና ወደዛው ትሄዳለህ። በመሃል እጾችንም ምናምን መሸጥ ጀመርኩ። በቃ ላይፌ በጣም አስከፊ ነበር። የዛን ታይም ከፖሊስ ጋር ሁሌ ሩጫ ነው፣ ሁሌ መደባደብ ነው፣ እስር ቤት መግባት ነው። ከዛ የምትቸገረው እናት ናት። ከዛ ትወጣለህ። ዛሬ ደበደብከው ሰው ነገ ቂም ይዞ ይመጣል አንተ ጋር እና በጣም ብዙ ነገር ነበር የነበረው። በጣም የሚያስጠላ አስከፊ የሆነ ህይወት እና በቃ ልክ 12 እንደደረስኩ እንደነገርኩ በቃ ላይፌ በሙሉ ተበለሻሽቶ ነበር። ትምህርት ቤትም አልገባም ነበር። ብዙ ቀሪም ነበር ምናምን ከአስተማሪ ጋር ትግባባም ትጣላለህ። እና በቃ ልክ 12ኛ ክፍል እንደጨረስኩ ያው ውጤቴም ተበላሸ። እንዳሰብኩትም አልነበረም። ደሞም ልክ ነው የሄድኩበት መንገድ ልክ አልነበረም። ከዛ በቃ ያው ምንም ማድረግ አልችልም። ያው ህይወት ይቀጥላል ብለህ ወደፊት የምገፋው። እንደው ምን ያህል ተስፋ አድርጋ ነበር እናትህ? አንተስ ምን ያህል ተስፋ አድርገ ነበር ስትማር የነበረው? ሰው ልጁ የሆነ ቦታ ይደርሳል ብሎ ያስባል እና እናትህ የነበራት ተስፋ ምን ይመስል ነበር? አንተስ አማራጭ ህይወት ነበረ ወይ ያዘጋጀው የሚለውን ነገር ይንስ። ያው ሁሉም ሰው ልጁ ተምሮ አድርጎለት ጥሩ ደረጃ እንዲደርስ ይፈልጋል። ያው የኔ እናትም አንድ ያለዋት እኔ ብቻ ስለሆንኩ የነበርንበትም ችግር ስለነበር ከቤተሰቦቿም ጋር ልክ ስላልነበሩ በቃ እኔ ጥሩ ደረጃ ደርሼ ተምሬ ጥሩ ደረጃ እንድደርስላት ነው የምፈልገው። ያው ያንን ነገር ትረዳለህ እኮ እንደ ልጅ። ግን ምንድነው የሆነ ትንሽ አደግ ስትል ደግሞ ገንዘብ የሚባል ነገር ደግሞ ያሳስታል በጎን ጋር እና እኔም ለራሴ በጣም ብዙ ነበር ኤክስፔክት አደረኩት ትምህርት ላይ ይገፋለሁ ምናምን ብዬ። ግን ያው በመሃል ህይወት አንዳንዴ ከፍና ዝቅ አላት። በቃ ወደ ማትፈልገው ነገር ነው የምትከት። የሆነ የምትፈልገውን ነገር ለማግኘት ወደ ማትፈልገው ነገር ነው የምትገባውና በጣም የሚያስጠላ ነበር። ያው እንግዲህ 12ኛ ክፍል ውጤት ጠብቀ ነበር በተወሰነ መልኩም ቢሆን። እሱ ግን አልመጣ ሲል ሌላ እቅድ ነበረው? ይሄ ፕላን ቢ ነበረ ወይ? ህይወትስ ወዴት ሄደ? ምን አይነት አቅጣጫ ተጓዝክ? 12ኛ ክፍል እንደጨረስኩ ያው አብሮኝ የወደቁ ልጆች ነበሩ። ብዙ ልጆች ነበር የወደቅነውና በቃ የሆነ ጊዜ ላይ እንደዚህ ቁጭ ብለን ምናምን ነገር እያወራን በመሃል የሆነ እንትን ተነሳ። የሆኑ ልጆች በሊቢያ በኩል አድርጎ ምናምን ነገር ወደ ውጪ መሄድ እንደሚቻልና እዛ ህይወትን መቀየር እንደሚችል ምናምን ነገር ሰማን። የሆነ አንድም ደላላ አለ የሰማነውና እሱ በደንብ እንትን አለን። ከዛ በቃ ሐሳቤ ምንድን ነበር? ያው በትምህርቱ ስላልሆነ በዛኛው ሄጄ የራሴንም የእናቴንም ህይወት እቀይራለሁ ብዬ ነበር ያሰብኩት። ያው ትምህርቱም እንዳሰብኩት ስላልሄደልኝ ስለዚህ በቃ ከነሱ ጋር አወራን ምናምን ነገር። ያው በመሀልም ትንሽ የሰራራሁት ምናምንም ነገር ስለነበር ያው እንደመነሻ ምናምን ነገር እሱ ይሆነኛል ብዬ አሰብኩ። አወራን ምናምን ተዘጋጀን። ሰውየውም ሲነግረን ደላላው በቃ ቀለል አድርጎ ነበር ይነገረን። ከዚህ እዚህ ትሄዳላችሁ፣ ከዚህ እዚህ ትሄዳላችሁ፣ ከዛ ትገባላችሁ፣ እዛ የኔ ሰዎች አሉ ምናምን ነገር ነገሮቹን አስተካክሉላችኋል ምናምን ብሎ ነበር ይነገረን። እንዴት ነው አንዳንድ ጊዜ ሰው የራሱን ነገር ሊያስማማ ሲፈልግ አለ አይደል ቀለል አድርጎ ነው ሁሉንም አመቻችቶ ነው የሚነግርህ የሚያሳይ። በቃ እንደዛ ከሆነ የኔንም የእናቴንም ህይወት ለምን አልቀየርም ብዬ ወደዛ ውሳኔ ገባው። ከዛ አንድ ቀን ማታ ላይ ነው እንደዚህ ያወራነው። ከዛ በሁለተኛው ሳምንት ወሰንና ገንዘቡ ምናምን ከፍለን ማታ ነበር የተነሳሁት። ወደ 10 ሰዓት አካባቢ ምናምን ነገር ነበር። ያው እናቴንም ሳልሰናበታት ነው ዝም ብዬ ወጣሁት ከቤት።
ያው እዛ ከደረስኩ በኋላ ነገሮቹን እነግራታለሁ ምናምን ነገር ብዬ ማለት ነው። ከዛ ወጣን። ከዛ የመጀመሪያውን ጉዞ አረግን። በጣም ረጅም ጉዞ ነበር ያደረግነው እና መጀመሪያ ከዚህ ጎንደር ነበር የሄድነው። ከዛ በጣም ረጅም እንትን ነበር ያደረግነው። ከዛ በኋላ አንድ ቀን አድረን ወደ መተማ ነው የተጓዝነው። ኦልሞስት ወደ 2 ቀን ምናምን ነገር ተጉዘናል። እሱ ያው እዛ ከደረስንም በኋላ በጣም ሙቀት ነው ምናምን ነገር እንዳሰብነው አልነበረም። ምግብ የለም ምናምን፣ አንድ ውሃ ነው የሚሰጥክ። በቃ አስቸጋሪ ነበር። ከዚህ አስበነው ሄድነውና እዚህ ያለው ነገር በጣም ነበር የሚያስጠላው። ከዛ እዛ ከደረስንም በኋላ ከደላላው ጋር ስናወራ አረ ቀላል ነው በቃ ሊቢያ ከገባችሁ በኋላ ሁሉን ነገር ሰላም ነው የሚሆነው። እዛ የኔ ሰዎችም አሉ፣ ምግብም ታገኛላችሁ እንደፈለጋችሁ። ከዛ ደግሞ በቃ ትንሽ ጊዜ ነው እንትን የምትሉት፣ ከዛ ያው ህይወታችሁን ታስተካክላላችሁ ምናምን ነገር አሉን። እኛ የተነገረን መተማ ላይ አንድ ቀን ቆይተን ወደዛ እንደምንሄድ ነው። ከዛ ቀን እየጠበቅን ኦልሞስት ወደ 1 ሳምንት ምናምን እዛ አስቀመጡ። ምንድነው ስንላቸው ትንሽ ግርግር ነገር አለ ምናምን፣ ስለዚህ ከተያዛችሁ ዲፖርት ስለምትደረጉ ነገሩ እስኪረጋጋ እዚህ መጋዘን ውስጥ ቁጭ በሉ ምናምን ነገር ብሎ አስቀመጡ። ከዛ በቃ ምግብም አይሰጡንም። አንድ ዳቦ ምናምን ነገር ነው ካገኘም፣ ውሃ ነው ምናምን ነገር የሚሰጥክ። ያው አብሮኑን ሴቶችም ምናምን ነገር ነበሩ። ያው አስቸጋሪ ነው። ለሰውም ታዝናለ፣ እዚህ ጋር ራስህም ደግሞ ተቸገርክ ነው። ከዛ ሱዳን ገባን። ሱዳን እንደገባን በጣም ነበር የሚያስጠላው ምናምን ነገር። እዛ ሰዎቹ ምናምን ነገር ያንቋሻል። በተለይ ሀበሻ መሆኑን ካወቁ አሉ እንደዚህ ሰዎች አሉ፣ እንደዚህ ነጋዴዎች አሉ እንጂ ከሰው ይቀበሉና ከዛ እዛው እንትን ይሏል ሱዳን ውስጥ ማለት ነው። ከዛ በቃ ተደባብቀን ነበረ ስንሰራ የነበረው። ትንሽ ያው እዛም ስላቆዩን ትንሽ ሰራን። እየተደባበክም ቢሆን ትሰራል። ከዛ በ3ኛ ሳምንት ምናምን ወደ ሊቢያ ላኩን። ሊቢያ ከደረስን በኋላ በቃ እዛ ነው የመከራው ጉዞም የተጀመረው። በጣም አስከፊ ነበረ። በቃ ያስጠላል። በረሃ ነው። አረቦች ናቸው፣ ይጨቁነዋል ምናምን ነገር። ቋንቋ ማውራት አችልም። በቃ ደስ እንዳሰኛቸው ነው የሚያደርጉ። አንድ ቃል መናገራችን በቃ እነሱ ባሉ መንገድ ነው የምትመራው። ህግ ነው፣ መመሪያ ነው የሚሉት። ከዛ በቃ ሊቢያ እንደገባን ኦልሞስት 3 ቀን ምናምን ነገር ካደርን በኋላ በነጋታው ጠዋት ላይ የሆነ ማናቃቸው ሰዎች ምናምን ነገር መጡና በቃ የሆነ ግርግር ምናምን ነገር ተፈጠረ። ከዛ በቃ እኛም ከደላላው ጋር ምናምን ነገር ስናወራ በቃ እኔ ምንም ማድረግ አልችልም፣ ከአቅሜ በላይ ነው፣ በቃ ሊወስዷችሁ ነው። እዚህ ደግሞ ምን አለ እንደዚህ በስደት ምናምን የሚመጡ ሰዎች ከተያዙ ምናምን ነገር በቃ ልክ እንደ ባሪያ ምናምን ለሌላ ይሸጣሉ፣ ለሌላ ደላላ ምናምን ነገር ተባለ። በቃ ከሱ ጋር ጸብ ምናምን ተነሳ። ተነጋግረን የመጣው እንደዛም ስላልነበረ አማራጭ አልነበረንም። ያው ታጥቀውም ነበር እነዛኞቹ። ያው በቃ ለነሱ ተስማምቶ ሰጠን። ከዛ በቃ እነሱ ጋር ከገባንም በኋላ በቃ እርግጫ ነው። ቁርስም ምሳራትም በቃ መደብደብ ነው። አለበለዚያ ምንድነው በቃ ደውልና ቤተሰቦች ጋር ብር አስልክ፣ ይሄን ያክል ብር ካስላክ ትላካለህ ወደ ምትፈልገው ሀገር ነው። ያንን ለማድረግ ደግሞ እኔ በእጄ ላይም ስልክ ምናምን ስላልነበረ አንድ ጓደኛዬ ስልክ ይዞ ነበር ምናምን ነገር በመሃላችን። ከዛ እንደምንም ብዬ ዱአውዬ ምናምን ነገር እናቴን አገኘኋት። ከዛ ብር ላኪልኝ እንዲ ቦታ ነው ያለሁት እና ሊቢያ ላይ በቃ ታግቼም ስለነበረ ግዴታ ገንዘብ ማስላክ ስለነበረብኝ ያው እሷ ጋር ደወልኩ ምናምን ነገር እንደታገትኩና ያው እየተሰቃየው እንዳለው ከዛ ነገር ለመውጣት ደግሞ ያው ገንዘብ እንደሚያስፈልገኝ ምናምን ነገር በደንብ ነገርኳት። ያው ጭቆናውን በጣም እየከፋ መጣ። እንዴት ነው አንድ ቀን ያንን ነገር ተናገር አንድ ቀን ባደርኩ ቁጥር በቃ ያንተን ድብደባና አንተን እልቅሻ ምናምን ለቤተሰቦች ይላክላቸዋል፣ ብሩን ቶሎ እንዲላክ ማለት ነው። ከዛ በስንተኛው ጊዜ ነው ምናምን ነገር ኦልሞስት ከ2 ሳምንት በኋላ ብሩን ላከችልኝ ምናምን። ያው እንዴት እንደላከችልኝ አላውቅም። ያው እንደይላት አውቃለሁ፣ ወይ ተቸግራ ወይ አስቸግራ ነው እና እንደዛ ነው ብዬ ያሰብኩት። ከዛ በኋላ በ2 ወር ምናምን ነገር ከምናምን ተመለስኩ ወደ ሀገሬ።
ያው አስከፊ ህይወት ነበር እንደነገርኩ ሊቢያ ላይ ነበር። ያው ለዚህ ነው ስደት በጣም አስከፊ ነው ልላችሁ ፈልጋለሁ ይሄንን ለምታዩ ሰዎች። ያው እዚህ ከተመለስኩ በኋላ ያው ልታጨናንቀኝም አልፈለገችም። ከዛ ከትንሽ ቀናቶች በኋላ ስለ ብሩ ምናምን ነገር አነሳውባትና አስጠይቃት የእድር ብር ነው ከሰው ላይ ተበድራ ለኔ ላከችልኝ። ወደ 200 ምናምን ሺህ ብር ነበር ለኔ ላከችልኝ። እና በጣም ነበር የተሰማኝም የከፋኝም። ስለዚህ እንደው ምንድነው ታዲያ እዚህ ውስጥ ያስገባ? አሁን እንግዲህ የተገናኘ ነው በጥሩ ነገር አይደለም፣ ምንም እንኳን አንተ ጥሩ ነገር ብትሰራልን፣ እዚህ ውስጥ ግን ምንድነው የከተተ? እኔ ወደዚህ ውስጥ ነገር ያስገባኝ ያው አንተም ቅድም እንዳወራው ሰው ልጅ ያው ወይ ተቸግሮ ወይ የሆነ ነገር ሆኖ ነው እንዲህ ነገር ውስጥ የሚገባው፣ ወንጀል ውስጥ የሚገባው እንጂ ሰላማዊ ህይወት ይዞ እንደዚህ አይነት ነገር አይገባም። እና እንደነገርኩ ነው እናቴም ተቸግራ ነበር። በመሀል እኔም እዛ በነበርኩ ጊዜ ትንሽ ታማም ምናምን ስለነበር ያው ግዴታ ደግሞ ብሩንም ክፈይ እየተባለች ስለነበር ያው ብሩንም መክፈል ነበረብኝ። በዛ ላይ እናቴም ታማ ነበር እና በቃ ሁሉም ሰው በቃ ሰፈር ውስጥ ምናምን ነገር በቃ እጅ መጠቆቅ የሚያረጉ ምናምን ነገር የሷ ልጅ ምናምን እዛ ደርሶ የመጣው ምናምን ነገር እየተባለ ነው። እኔም ላይ እሷም ላይ የእድር ብር ተበድራ ምናምን ነገር መባባል ተጀመረ። እና በቃ ስለ አንዳንድ ጊዜ ይከፋል ሁሉም እንደዚህ ሲል ምናምን ነገር ይደብራል። ከዛ በቃ ያንን ነገር ግዴታ ማድረግ ነበረብኝ። ያው በጣም ተጨንቄም ስለነበር በሰዓቱ ያው ምንም የምታደርገው ነገር የለም። በቃ ዳ ስትሆን ወደ ፈጣሪ ነው የምትማጸነው። እና ትላንትና ሲረዳኝ ነበር የነበረው ልጅ ነውና ጓደኛዬ ነበር እዚህ ያለው። ከዛ በኋላ በቃ ለሷ አማከርኩት። በጊዜው ማንንም አጠገቤም ስላልነበር እሱን ሳማከረው እኔ ጋር እንዲህ አይነት ስራ አለ። ግን እሱም ሲነግረኝ ምንድነው እንደዚህ አስከፊ መሆኑን አልነገረኝም ነበር። ከዛ ያው አማራጭም ስላልነበረኝ ግዴታም ስለነበር ያው ወጣት ነህ ሰርተህ ምናምን ነገር ያው ነገር መቀየር አለብህ። የሰፈር መጠቋቋሚያ መሆን የለብህም። አንተ እሺ እናትህ እዚህ ማለት መጎዳት የለባትምና ከዛ በሀሳቡ ተስማማው። ከሰዎቹ ጋር ምናምን አስተዋወቀኝ። በቃ ሰዎቹም በደንብ ልዩ ትሪት ነበር ያደረጉልኝ። እኔም እነሱ ጋር ሲሄድ ምናምን ነገር በቃ አሪፍ ገንዘብ ይከፈለኛል። እዛ በገባው ኦልሞስት በ3ኛ ሳምንቴ ምናምን ነገር ነው የሷን እንትንም የመለስኩት፣ የተበደረችውንም ገንዘብ የመለስኩት ምናምን ነገር። እና በቃ አሪፍ መስሎ ስለታየኝም የነበረብኝንም ችግር በጊዜው ስለቀረፍኩበት ያው ከነሱ ጋር አማራጭ ስላልነበረኝ ተስማማው። እና ምንድነው መሰለህ እነሱ የሚሰሩት አሁን እንደዚህ ሰው ይታገትና ከዛ በኋላ በቃ ሊቢያ የነበረው ነገር ነው። እዚህ ግን ጥያቄ የሆነብኝ ነገር ምንድነው ያስወሰነ እነሱ እንደዚህ አጋልጦ ለመስጠት ያስወሰነ ነገር ምንድነው የሚለው ነገር ነው? ያው እኔ እነሱን አጋልጬ አንደኛ ነገር ምንድነው ይሄ በተለይ ናቲና ማህሌት ላይ የነበረው ነገር ምንድነው ዘሴም በቃ እኔ ሊቢያ የነበርኩበት ጭቆና ነው እነሱ ላይ ነበረው። እና እንዴት ነው sometimes ትራማ ምናምን ነገር ያለ ይኖርብሃል። በቃ ታስባለህ የራስን ኦኬ እንደዚህ ነበርኩ እንዴ ምናምን ነገር ትላለህ። እና ሲቀጥልም ደግሞ በቃ እንደ ሰውኛ ታስባለህ። እና ያንተ ሚዲያ ባይዘው ይከታተል ነበር ዩቲዩብ ላይ ምናምን ነገር ቼክ አደረግ ነበርና ለዛ ነው አብዛኛውን ጊዜ ምናምን ነገር ክትትልን ቼክ ስለማድረግ ነው። እንዴት እንደምትል ስለማውቅ ነው እኔ ነኝ ብዙ ጊዜ የምነግራቸው እንትን ሲል ማምለጥ እንዳለብን ምናምን የሚለውን ነገር። እና ለዛም ነው አንድም ከኔ ጋር በደንብ የተስማማ ነው ከሰዎቹ ጋር። እና ግን በቃ የሆነ አንዳንዴ ህሊና ይወቅሳል። ወንጀል ሰርተህ መሞት አትፈልግም። ተጠያቂነት ያው አንተ ለጊዜው አንተ ባታገኘኝም ህሊና ይወቅሰኛል። ገባህ? እና በቃ ሊቢያ የነበረውም ታሪክ አለ። እዚህ ጋር ደግሞ ሰው እዚህ ያሰቃየ እዚህ ቤተሰብ መርዳት ደግሞ ያው በእንባ ብር ቤተሰብ መርዳት በጣም ከባድ ነው። ዞሮም አንተ ላይ ነው እንትን የሚለውና በቃ ለዛ ነው ወደ አንተም ቴክስት የሚላኩት ደብዳቤም በልጅቱ አንተን ያልኩት ለዛ ነው።
ለነበረው ነገር ቀደምም ብዬሃለሁ በጣም እናመሰግናለን። እንግዲህ ያንተን ነገር የህግ ሰዎች የሚጣራውን ነገር ያጣራሉ። ስለዚህ ለጊዜው አንተን ማረፊያ ቤት እንድትገባ ማድረግ አልፈለጉም እነሱም፣ እኛም እሱን ሰፖርት አላረግንም። ስለዚህ እንግዲህ ሴኪዩር የሆነ ቦታ ላይ እዚህ ሆነክ የራስህን ጉዳይ እንድትከታተል እንግዲህ እኔም አደራ ማለት እፈልጋለሁ። ምክንያቱም አንተና ጓደኛክ ለዚህ ልጅ ህይወት መዳን ትልቁም ሚና ተጫውታችኋል። ተመልካችም ትላንትና የነበረውን ነገር አይቶታል። ስለዚህ ትልቁም ሚና ስለተጫወታችሁ እቺ ትንሽ ነገር ትገባችኋለች ብዬ አስባለሁ። ያው እንግዲህ ጓደኛክ አልተገኘም፣ ልናገኘው አልቻልንም እሱን። ስለዚህ እንግዲህ ለነበረው ነገር እናመሰግናለን ማለት እፈልጋለሁ። እኔ ግን በጣም ትንሽ አስቸኳይም ጉዳይ ስላለኝ ከአንተ ጋር የማደርገውን ጭውውት እዚህ ጋር ገታ ላደርግና ትላንትና እንግዲህ በነበረ ግብግብ ወንድማችን አቤል ላይ መጠነኛ ጉዳት ደርሶበታል። ከሱ ጋር ሆስፒታል ነበርን። ናቲንም እንግዲህ ወደ ሕክምና ጣቢያ ተወስዶ ሁለቱም ነበሩ ሲታከሙ የነበረው እና አቤል ከሰዓታት በፊት ወደ ቤት መመለሱን ሰምቻለሁና ወደሱ የሚሄድ ይሆናል። የጤና ሁኔታው ምን ላይ ነው፣ ጉዳቱስ ምን ያክል ነው የሚለውን አብረን እናያለን። በአጋጣሚ እንግዲህ እሱ ወደ እናቱ መኖሪያ ቤት አልተመለሰም። እናቱም እየደወሉልኝ ነው። እሳቸውንም ከአቤል ጋር ማገናኘት አለብኝ። ወደዛ እንሄዳለን። ተመልካቾችም እዛ ምን እንደሚፈጠር እንግዲህ ወንድማችን ሚኪያስ ካሜራማን ሆኖ ዛሬ አብሮን ሆኖ ያሳየናል ማለት ነው። እስቲ አብራችሁን ነው። ሰላም አቤል፣ እንዴት ነህ? እንግዲህ ትላንትና የተፈጠረውን ነገር ተመልካችም ያያችሁ ይመስለኛል። በመጨረሻ ሰዓት ናቲን ባገኘንበት ሰዓት አቤል እየቀረጸ ነበረ። የተፈጠረ ግብግብ ነው እንግዲህ ጉዳት ደርሶበታል። ጉዳቱ ምን ያህል ነው የሚለውን ለመጠየቅ እዚህ ተገኝተናል። እንዴት ነህ አቤል? አሁን ደህና ነኝ ዘላለም፣ አሁን ደህና ነኝ። አሁን ደህና ነኝ። እንደው በሰዓቱ ምንድነው የተፈጠረው የሚለው ነገር ግርግር ላይ ስለነበርን አስተውለን አላየንም ነበር። ድምጽ ነው የሰማሁት እኔ። ናቲን ለማትረፍ ናቲን ስናገኘው ወደሱ ነው የሮጥነው። እንዳየኸው በልዩ መኪና ነበረ ናቲን ይዘው ሲሄዱ የነበረው። መኪናው የካዝና አይነት ነገር አለው። እንዳይታይ ናቲ እዛ ውስጥ ተደርጎ ታስሮ ተጠፍሮ ነበርና እሱንም ማታ ገብቼ ሳየው ቪዲዮን በትክክል ቀርጸው ነበረ። ከዛ በኋላ እኛ ናቲን አግኝተነው እኔ የፈታሁት በነበረ ሰዓት ነው አንተ ድምጽ አሰምተህ ካሜራውን ጥለህ የወደቅከው። እዛ ጋር እንግዲህ ብዙም ግርግር ነበረ። ብዙ ግርግር ተፈጥሮ ስለነበር ብዙም አላስተዋልንም ነበርና ምንድነው የተፈጠረው የሚለውን እስቲ አንተ ያየኸውን የተሰማህን ነገር ንገረኝ እስቲ። ያው እንግዲህ ዘላለም እንደምታውቀው የኛ ስራ ከወንጀለኞች ጋር መሯሯጥ፣ ወንጀለኞችን ማሳደድ፣ የገቡበት ገብቶ ለህግ ማጋለጥ እንደሆነ ስራችን ሁሉም የሚያውቀው ነገር ነው። ከመጀመሪያው ጀምሮ ልጁ መረጃ ሲሰጠን ካለው ሰዓት ጀምሮ ያው ሁላችንም ጋር የተወሰነ ጥርጣሬ ነገር ነበረና በጣም በጥንቃቄ ነበረ ስንንቀሳቀስ የነበረው። መኪናውንም እግር በእግር እየተከታተልን ነበረ ስናሳድደው የነበረው። ከከተማም ሊወጡ ብለው ምንነቱ ባልታወቀ ነገር ወዲያው መኪናውን አዙረው ተመልሰው ወደ ውስጥ ገቡብንና በዛ ሰዓት በጣም ውስጤ ላይ ጥርጣሬ ነበር። ይሄ ነገር ወጥመድ
ይሆናል ብዬ እያሰብኩኝ ነበር በውስጤ ካንተ ጋር እዛ ከካሜራ ውጪ እያወራን ነበርና መጨረሻ ላይ ግን ያው ምንም ይሁን ምንም መረጃው ኬትም ይምጣ ኬትም ራሳችንንም ቢሆን ለአደጋ አጋልጠን ያው የደረሰን መረጃ እውነት መሆንና ለመሆኑን ማረጋገጥ ነበረብን ግዴታ። በዛም ሁኔታ ላይ ያለን ውስጥ ለውስጥ ገብተዋል በጣም ብዙ አጠራጣሪ ነገሮች ነበሩ። ግን ያም ሆኖ በእኛ በኩል የሰው ብዛትም ነበረ በደንብም ተደራጅተንና አቅደንበት ስለሄድን መኪናውን ቀዝቀዝ እንደማድረግ አይነት አደረጉ። ወዲያው ነው እንግዲህ ከፊትና ከኋላ መኪናውን መንገድ ዘግተን ሁላችንም በተደራጀ ሁኔታና ምንም እንኳን ቢመጣ ሊያስቆመን በማይችል መልኩ ሁሉም በእኛ በኩል የነበረውን ክሩ አይተዋል ተነሳሽነቱን። ምንም እንኳን ቢመጣ ራሳቸውን አሳልፎ ለመስጠት ሁሉም ዝግጁ ነበርና በፍጥነት ወርደን ሁሉንም ከሹፌሩ ጀምሮ መያዝ ጀመሩ አንድ በአንድ። እኛም በቦታው ላይ ቁጥር ብዛት ነበረን። በእርግጥ እሱን አይቼ ነው መጨረሻ ላይ አንተ ከፍተህ እንደገባ ናቲ ተሸፍኖ ነበር በጭንብል ይሁን በሆነ ነገር ሸፍነውት ነበር። እሱ መሆኑንና ለመሆኑን ለማረጋገጥ ተንደርድር ሄደ ስከፍትለት ነው እኔም እርግጠኛው ነበር ያው የኛ ቁጥር ብዛትም ስለነበረን እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አላሰብኩም። ፊቱን ስከፍተው ያው በእርግጥም ለወራት ስንፈልገው የነበረው ናቲ መሆኑን አየን በአይናችን። ያው በመጨረሻ ግን የሆነው ዘላለም የተፈጠረው ነገር በፍጹም ያልጠበቅኩት ነገር ነው። ያው በቁጥርም እኛ እንግዲህ እንዳየኸው ከእነሱ በእጥፍ ያህል ብንበልጥም ፊት ለፊት እናንተን ቀስ በል ቀና ማለት ፈልገህ ነው ላጥፋውና ካሜራውን ቀና ትላለህ። አንተን በልለት እስቲ ቆይ ቀና ላድርገው አንዴ። ፊት ለፊት አንተን መኪና ውስጥ ገብቼ በመቅረጽ ላይ እያለው ነው ከኋላ ማን ይሁን የማላውቀው ሰው ጀርባዬን ሲወጋኝ ተሰማኝ። በምንድን ነው የተወጋው? በሰዓቱ እንግዲህ የነበረውን ግርግር ታውቀዋለህ እና ምንድን ነበረ? እንዴት ነበር? ማን ነው? እኔ በጣም ሁሉም መያዛቸውን እርግጠኛ ሆኜ ነበረና ማን ነው ከኋላ የመጣው የሚለው ራሱ በኋላ ልጆቹ ሲያዙ እየተጣራ ነው። በእርግጥ ግን የተገኘው ጩቤው መሬት ላይ ነው የተገኘው። ማን እንደወጋ ግን መለየትም አልተቻለም ነበር። ማን ነበር የወጋ? ማን እንደሆነ እንኳን ለመለየት እኔም ይከብደኛል። ከኋላ ነው በቃ እኔ ፎከሴም ያው እናንተ ላይ ናቲም ስለተገኘ ፊት ለፊት ቤተሰቦቻችንን ማየት አለባቸው የናቲም መገኘትና ፊት ለፊት ነው አንተን በመቅረጽ ላይ ሳለው ወደ ኋላም ዞር ብዬ ለማየት እድሉን አላገኘውም። ሲገባን የታወቀኝ በቃ ጥዝ ነው ያለኝ። ከዛ ራሴንም ማወቅ አልቻልኩም። ወደ ኋላ ነው የወደኩት ካሜራውን ጥዬ ይመስለኛል። ግን በዛ ሁሉ ወከባ መሃል ሹፌሩ ነው አዘናግቶ መጥቶ
ሊወጋኝ የቻለው ብዬ ነው ማምነው እኔ። ሌላው ምክንያቱም ሌሎቹ እንዳለ በእኛ ሰዎች ቁጥጥር ስር ውለው ነበር፣ ወዴትም እንደማያመልጡ ካወቀ በኋላ ነው ምናልባት መገኘቱን ሰው እንዳያውቅ ይመስለኛል እኔን ቀጥታ ሊያጠቃኝ የፈለገው። ካሜራው ላይ ጉዳት አድርሶ ፕሮግራሙ እንዳይተላለፍ ለማድረግ ይመስለኛል። እስኪ አይዞህ አንተም ትንሽ እንትን በልና ተረጋጋና። እንዴ አቤል ኧረ እንደዚህ መሆን የለበትም። እናቴ ሰምታለች ይሄንን ጉድ። አሁን ከማዘር ጋር እንትን ብለናል፣ ተነጋግረናል። መጠነኛ ጉዳት ደርሶበታል እና መተው ይዩት ብያቸዋለሁ። ማዘር ወደዚህ እየመጡ ነው። አንተ ግን ተረጋጋና እሳቸውንም እንትን ብለህ በርታ ብለህ ቢያንስ ቁጭ ብለህ ልትቀበላቸው ይገባል። አቤል ያው ተመልካችን ማየት ስላለበት አንተ መጎዳትን ከግንዛቤ ውስጥ ማስገባት ስላለበት ቀላል ሚሽን እንዳልነበረ በቀላል እንትን እንዳላል እንዲታወቅ ነው እንጂ አንተን ራሱ በዚህ ሁኔታ ላይ ሆነ መቅረጽም ተገቢ ነው ብዬ አላስብምና ማዘርም እየመጡ ነው። ደውያለሁ፣ ተናግሬያለሁ። መጠነኛ ጉዳት ደርሶበት ትላንትና ሆስፒታል ገብቶ ነበር። ዛሬ ወጥቷል ብዬ ነግሬያቸዋለሁ። አንተ ጠንከር ብለህ እናትህንም ማጠንከር ነው ያለብህ። አቤል ካንተም ጠብቀው እሱ ነው። ምን ትሪውናው ሰላም በዚህ ሁኔታ እንዴት ነው የምትይኝ? እኔ በላሁት የጠጣሁት እያለሁ አንተ ገና ስንት ነገር መመኝበት። ማዘር በቃ ማዘር እንትን አይበል። አይ በቃ ዘላለም ማረጋጋት ነገራት ምንም እንዳልኩ ነገራት ዘላለም ትጨነቃለች እሷ ዝም ብላ። እኔ ሙድ እኮ ነው ማለት ልጅ ማናለ ያለሱ ማናለ ምንም ይኸውልህ ማዘር ምንም አልሆነም ብለዋል ሐኪሞቹም ተናግረዋልና እርሱ እንደዚህ መሆን አይገባውም። በቃ ይረጋጉ በቃ ማየት ስላለበት እኮ ነው ማዘር። አይደለም እኔ ልጅ ሙድ እኮ ነው በቃ ማዘር እንዲያዩት ብለን ነው እንጂ ያመጣኑት ምንም ይናል አቃሽቶኛል። ስንት ቀን ሙሉ ላልበላም ላይ ያቃዠኛል፣ በሱ ላይ ያቃዠኛል። አይኔ ከሱ ላይ ካደረገ እኮ ነው ተጠንቀቅልሃለሁ። በቃ ማዘር እንዲያዩት ነው እኮ ያመጣኑት እንጂ ምንም ይናል ከባድ ጉዳት ደርሷል። ጃፈር ልብላለህ እኔ ተረጋጊ አይዞት ማዘር በቃ ተረጋጊ። እሺ እንግዲህ ማዘር በእውነት እርሶ አቤልን ማየት አለበት ያለውን ነገር ማወቅ አለበት ብለን እንጂ ይሄን ያህል ጉዳት እንዳልደረሰበት ሐኪሞቹም ነግረውናል። እንግዲህ እንደሚታወቀው በእኛ ስራ ውስጥ ራሳችንን ለጉዳት አጋልጠን ነውና ምን ሰራው አቤል ላይ መጠነኛ ጉዳት ደርሷል። ይሄ ደግሞ በእኛ ስራ ውስጥ እንደሚሆን ሁላችንም እናውቃለን። መቼ እንደሚሆን ነው እንጂ ማናውቀው። በዚህ ተጋድሎ አቤል ትልቅ ነገር ሰርቷል። ዛሬ ለወራት የታገተ ልጅ
ያስለቀቅንበት ትልቅ መስዋዕትነት የከፈለበት ጥሩ ስራ የሰራበት ነውና ማዘርዬ እንዲህ ሊጨነቁም ሊያለቅሱም አይገባም። በዚህ አጋጣሚ መጀመሪያ እግዚአብሔርን አመሰግነዋለሁ፣ ፈጣሪን አመሰግነዋለሁ፣ ልጄን ባይኔ ያየሁኝ። ሁለተኛ ደግሞ እናንተን አመሰግናችኋለሁ። እንደዚህ አይነት ትልቅ ወንጀል በሚሰራበት ቦታ ላይ ይሄን ያህል መስዋዕት እየከፈላችሁ ከልጄ ጨምሮ ይሄን ያህል መስዋዕት እየከፈላችሁ ይሄን ሁሉ ፈተና እየተቀበላችሁ ይሄን ሁሉ መከራ ያያችሁ በህይወታችሁ ላይ ወስናችሁ ቆርጣችሁ ገብታችሁ ሰውን ለማዳን ፍትህን ለመፈለግ እንደዚህ እየተበረታታችሁ ልትሰሩ ለምትሞክሩ ሁሉ እጅግ አድርጌ አመሰግናችኋለሁ። ልጄንም ጥሩ ስራ ለበጎ ስራ ስለሆነ ያው እናት ነኝና እንደ እናትነቴ መቼም ሲወጋ ሳየው ያሳዝነኛል እንጂ በአንድ በኩል ደግሞ ጀግና ነው ልጄ፣ ጎበዝ ነው፣ ጀግና ነው። አመሰግነዋለሁ። አሁንም እናንተንም ልጄንም ሁሉን በአካባቢ ያለውን የተባበሩትን ሁሉ በዚህ አጋጣሚ ላመሰግን እወዳለሁ። ልጄንም እንኳን ማተረፈልኝ ደግሞ በእጄ እንኳን ገባልኝ። እኔ እንደው ባይኔም እስከማየው ድረስ አላመንኩም ነበር። እውነት በህይወት ማገኘውም አልመሰለኝም ነበር። ግን እግዚአብሔር ይመስገን ደግሞ ፈጣሪን አመሰግነዋለሁ። ለዚህ በቅቶልኛል። ሁልጊዜም እናንተንም ማበረታታችሁ ነገር ቢኖር ይሄንን ነገር እየተከታተላችሁ እንዲህ አይነት ወንጀል እየተፈጸመ ብዙ ወንጀሎች አሉ፣ ተደብቀው የቀሩ ወንጀሎች አሉ፣ ሳይጋለጡ የቀሩ ወንጀሎች አሉ። እናንተ እንደዚህ አይነቱን ድጋሚ ትምህርት ነው፣ ይሄ ለሌላም ሰው ትምህርት ነው። ይሄ ነገር ተከታትሎ አድኖ የሚይዝን ሰው እንዳለ ማወቅ በዚህ አጋጣሚ ማሳወቅ ፈልጋለሁ። አመሰግናችኋለሁ በጣም። አሁንም ደግሞ ይሄን አረመኔ መስፍን የተባለ ሰው አድናችሁ እንድትይዙልኝ ሌላም ከሱ ጋር ተባባሪ የነበሩ ሰዎችንም ካሉ እነሱንም አድናችሁ የቀረ ካለ የተነካካ ካለ ይሄ ለወደፊትም ጠንቅ ነው የሚሆነው። ሌላም ወንጀል ከዚህ የከፋ ወንጀልም ሊሰሩ ስለሚችሉ ይሄንን ነገር እናንተ እንግዲህ እየተበረታታችሁ በዚህ አጋጣሚ ያለውንም ከሱ ጋር አብረው የሚገናኙ ግንኙነት ያለ ንክኪ ያሉ የተደበቁ ካሉ እየመረመራችሁ እያደናችሁ አውጥታችሁ ለፍትህ እንድታቀርቡ ስል በመልእክቴን አስተላልፋለሁ። አመሰግናችኋለሁ። ደጋግሜ አመሰግናችኋለሁ። ልጄንም አውጥታችሁልኛል። ዛሬ ከሰወራችሁ ላይ አንድ ልጄን ወደው ልጄ ካለሱ የሌለኝ ስንት ነገር መካበት ሲያቃዠኝ እኮ ነው የከረመው። ማዘር እንዴ በቃ ለይኮ ለሱም ጥሩ አይደለም። እግዚአብሔር ቀለል አድርጎለታል። ቀላሉን ነገር ነው ያደረገለት። ይሄንን ነው ያስፈልገው ነው መሰለኝ። ማዘር ኧረ ማዘር አሁንም እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሁንም ደግሞ ጠብቁት። ከዚህ በላይ የከፋ ችግር ደግሞ እንዳይደርስበት ጠብቁት። በሰላም እጄ ስላስገባችሁልኝ እጅግ አድርጌ አመሰግናችኋለሁ። አሁንም ደጋሚ ማስተላልፈው መልእክት ይሄን መስፍን የተባለውን ወንጀለኛ አድናችሁ ያዙልኝ። ስራችሁ ያማረ መጨረሻችሁ ያማረ እንዲሆን በዚህ በርቱ፣ እናንተንም በርቱ። ዘላለም በጣም አመሰግናለሁ። እግዚአብሔር ያክብርህ፣ እግዚአብሔር ይስጥህ። ይሄንን እንደዚህ አይነት ተግባር ይሄ የስነ ምግባር ጉድለት ያለባቸው በወንጀል የተፋፋሙ የተመሰረቱ ህይወታቸውን በሰው ጉልበት በሰው ሀቅ እየኖሩ ላሉ ለድሃው ለምስኪኑ ደግሞ ፍትህ እያገኛችሁ ላላችሁ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። ማዘርዬ እኛም በጣም እናመሰግናለን። ያው የአቤል ሁኔታ እንግዲህ እንደሚታወቀው ሰውየውም ክፋት ከሰውየውም እንትን አንፃር አብረን መሆናችን ግዴታ ነው። ለዚህ ነው አቤል እቤት እንዳይሆን ያደረግነው። ለጊዜው እኛ ጋር ይሆናል። ሐኪሞቹም ማድረግ ያለበት ክትትል አለ ብለዋል። እንግዲህ ማዘር እንግዲህ ጠንክረው እኮ እንዲያጠነክሩ ነው ዛሬ እንዲጠራ ነው እንጂ ቤት እንኳን ሳይገባ ስንት ቀን ነው? ከቤት ከወጣ ስንት ቀን ነው? ልጄ ናፍቆኛል። በቃ እንግዲህ ለጊዜው ከኛ ጋር ይሆንና ሕክምናውን ይከታተላል። ጤናውም ሲሻሻል ወደ ስራ ይመለሳል። አቤል ጠንካራ ልጅ ነው፣ ብልህ ልጅ ነው። የሚያደርገውን ነገር ጠንቅቆ የሚያውቅ ልጅ ነው። የሱ ከኛ ጋር መሆን እኛንም ያበረታናልና አቤል እንግዲህ ከኛ ጋር መሆኑን ይቀጥላል። ማዘር እየመጡ በፈለጉት ሰዓት ሊያገኙት ይችላሉ። ለጊዜው ግን እንግዲህ አቤል ከኛ ጋር ይሆናል። እሺ ማዘር እየመርቀው እንትን ብለው
ታውቀዋለህ የእናቱን ልጅ ነው እጅ ነው የሚወደው ያገኘውን የሚበላ ልጅ አይደለም የእናቱ እጅ ነው የሚወደው ምንም ማርገ ልስጠው እሷን ነው የሚቀምሰው የውጭ ምግብ እንኳን አይወድም እዚህ ሁሉም እንትን ብለን ነው ምን በላው ችግር የለውም እርሱም እዚህ መሆን ይችላሉ እስከፈለጉት ሰዓት እሱ ጋር መሆን ይችላሉና እንደዛ እናደርጋለን ያው እንግዲህ እርሱ እንዲያዩት ነው እንጂ ዛሬ እንደዚህ እንድንላቀስ እንድናዝን አይደለም አቤል ጠንካራ ልጅ ነው መስገንኔ ዋናው ፍትህ ላገኙ ሰዎች ደስተኛ ነኝ ልጄ ቢጎዳም ልጄ ቢከፋም ልጄ ቢጎዳም ፍትህ ደግሞ ስለተገኘ ወንጀለኛ ስለታሰረ በዚህ መልኩ ደስተኛ ነኝ እግዚአብሔርን አመሰግናለሁ አሁንም ደግሞ በርቱ እግዚአብሔር ያበርታችሁ በርቱ ጎበዞች ናችሁ ብልሆች ናችሁ አያያዙን አካሄዱን በደንብ አርጋችሁ አውቃችሁበታል ጎበዞች ናችሁ በርቱ ሌላም የተሰወረ ወንጀል ካለ እንደዚህ እየፈለጋችሁ ያደናችሁ ለፍትህ አድርሱልን የተጎዱትንም ተጠግናላችሁ እንደኔ የተጎዱ እናቶች ብዙ ይኖራሉ በየቤቱ ብዙ እናቶች አሉ እኔ እናንተ ድል ሆኖ እግዚአብሔርን አመሰግናለሁ ድል ሆኖ እናንተ ላይ አገኘውና ልጅ ተረፈልኝ እንጂ እኮ ህይወታቸው ያለፈን ብዙ ሰዎች ይኖራሉ በህይወት ያልተገኙም አሉ እንደወጡ የቀሩም አሉ አቤል ልጄ ግን እግዚአብሔር ይመስገን ይሄው መጥቶልኛል በእናንተ ብርታት በእናንተ ኃይል በእናንተ ድጋፍ አሁንም ድጋፋችሁን አትለዩ ለሁሉም ሰው ለኔ ብቻ አይደለም እንደኔ እናቶች ብዙ የሚያለቅሱ እናቶች አሉ በየቤቱ እነሱንም ባንድታብሱ የነሱን ደስታ እንድታሳዩአቸው እግዚአብሔር ይርዳችሁ እጅግ አመሰግናለሁ አሜን እኔ እንግዲህ ተመልካቾቼን እዚህ ጋር ልሰናበት አቤል እንግዲህ በተመልካችም ስም ማለት እንፈልገው እግዚአብሔር ቀለል ያደርግልህ ነው የሚባለው ቀላሉን ነገር ያደርግልህ ማለት እንወዳለን መልካም ምኞታችንን መግለጽ እንወዳለን ተመልካችም ይሄ ቪዲዮ ሲደርሰው ብዙ መልካም ምኞቱን እንደሚገልጽ አውቃለሁ እንግዲህ ቀላሉን ያደርግልህ ማለት እወዳለሁ መጨረሻ ዘላለም ማስተላለፍ የምፈልገው መያዛቸውን እንኳን በቃ እርግጠኛ በሆኑበት ሰዓት እንደዚህ ሰው ላይ ጥቃት ለማድረስ ማሰባቸው በጣም ክፋት ጥግ ነው የመስፍን ሰዎች ምንም ሊያደርጉ ይችላሉ እንግዲህ በቁጥጥር ስር ውለው ነው ይሄን ሁሉ ነገር ያደረጉት ፕሮግራሙ እንዳይተላለፍ ህዝብ ጋር እንዳይደርስ ነው እንግዲህ ካሜራው ወድቆ እንትን እንዲል ይሄ ሁሉ ነገር ያደረጉትና ሐሳባቸው በርግጥ አልተሳካም ወደፊትም አይሳካም እኔ እዚህ ጋር ተሰብሬ መተኛቴ ምንም ይሄን ስራ ሊያስቆም አይችልም ይቀጥላል ሌላ ካሜራማን ይቀጥላል ምንም ሊቆም አይችልም መቼም ልታስቆሙት አትችልም መስፍንም በቅርቡ ይያዛል ብዬ አስባለሁ ከፈጣሪ ጋር ብዙ እናቶችም ህዝቡ ጸሎት እያደረገልን ነው ፈጣሪም ያግዘናል ይሄንን ነው ማስተላለፍ የምፈልገው ዘላለም ለተመልካቾች በጣም ነው ማመሰግነው እሺ እንግዲህ እኛም ከልብ እናመሰግናለን የነበረን ቆይታ ይሄን ይመስል ነበር እንግዲህ እናትና ልጅ ማገናኘት አለብኝና እነሱም በነጻነት እንዲገናኙ የኛ ቀረጻ እዚህ ጋር ያቆማል ባይ ባይ ቻው